ውዶቼ በመጀመሪያ እንግዲህ መድብል በባለፈው እንደተመለከታችሁ ጠበቃው ደውሎ ነበረ። ጠበቃውም ደውሎ ያው ልሞት ነው፣ ከመሞቴ በፊት አንድ ነገር ላደርግላችሁ፣ ስለዚህ ድረሱልኝ ብሎ መድብል ወደ ባለቤቱ ጋር ወደ ጠበቃው ባለቤት ጋር ማለት ነው ምግብ ይዞ ሄዶ አንዳንድ ነገር ይዞ እየሄደ እያለ ነበር የደወለለት። በዛን ጊዜ መድብል እንግዲህ እሺ በቃ እመጣለሁ ምናምን ሲለው አሁን ከማጋን ያለሁ በምንድን ስልክ ነው የደወልክልኝ ስለው አሁን እዚህ ጎዳናተኛ ስደክምበት ምናምን በጣም አሞኝ ስላየ ረድቶኝ ነው ይለዋል ማለት ነው። እና አሁን ሰውየው አለ ስልኩን እስቲ ስጠው ሲልም አይ የሆነ ሰው ፍለጋ ሄዷል፣ የሚረዳው ሰው ፍለጋ ሄዷል በማለትም ሲነግረው መድብልም አይሆንም በፍጹም ሌላ ሰውማ ሊያገኝህ አይችልም፣ ሌላ ሰው ከማግኘቱ በፊት እኔ ነኝ የምደርስልህ፣ እኔ እመጣለሁኝ፣ ስለዚህ አንተ አድራሻውን ብቻ ላክልኝ ይለዋል። እሱም አድራሻውን ይናገርና አውቀዋለሁ በቃ እመጣለሁ ብሎ እንግዲህ ሊሄድ እየተዘጋጀ ጎዳና ጀምሮ ባለበት ጊዜ ላይ ነበረ ዝና ከፊት ለፊቱ እንደ ጋሬጣ ስግጥ ያለበት። እናም እንግዲህ በዛ ጊዜ መድብል ምንድነው ያለው? ወይ ተበላው በቃ ምንድነው ማድረግ ያለብኝ? በቃ ይህን ሰውዬ በቃ ይፋታኝም ማለት ነው እያለ ምንትን ሲል እና ሙዶች መድብል እንግዲህ ምን አይነት ውሳኔ ነው የወሰነው ስላቸው፣ መድብል የወሰነው ውሳኔ አይ በፍጹም አሁን ላይማ ለጠበቃው መድረስ አለብኝ እንጂ ስማ ከሱ ጋር ስጋተት አልኖርም፣ ስለዚህ ፈጥኜ ጠበቃው ጋር መድረስ አለብኝ የሚል ውሳኔ ወሰነ። ምክንያቱም አሁን ላይ ከዝና ጋር ሲጋተት ምናምን እንዳረ ምናምን ሲል ጠበቃው ወይ ደግሞ ዝና ጓደኞቹን ግብረ አበሮቹን ይጠራል ምናምን ሲል እንዲሁም መድብል ጥቃት ይደርስበታል እንጂ በፍጹም አያመልጥም። ገባቸው? ዝና ደግሞ እንዳያችሁት የሆነ ሽጉጥ ይዞ ነው እንትን የሚለውና አሁን እንግዲህ እስኪ ከኔ የምታመልጥ ከሆነ አይሃለሁኝ አለ በዚህ ጊዜ ዝና ማለት ነው። ሲጀመርም አንተን ድሮ ነበረ ማስወገድ ያለብኝ ብሎ ወደ እሱ ጠጋ እያለ በነበረበት ጊዜ በዚህ ጊዜ እንግዲህ መድብል እናቴ ግራ ውጪ ብሎ እየሮጠ ነበረ የሄደው። እናም እየሮጠ በሄደበት ጊዜ ዝናም እየሮጠ ተከትሎት ነበረ። እናም እየተሯሯጡ ምናምን እንግዲህ ምንድነው ያደረገው? መድብል ይደበቀዋል ማለት ነው። መድብል በተደበቀበት ጊዜ ለሞገስ ይደውልለት እና ሞገስ እንግዲህ ሲደውልለት የጠበቃውን አድራሻ ልክልሃለሁኝ ዝና ከቦኛል ከነ ግብረ አበሮቹ፣ ስለዚህ አንተ ፈጥነህ ድረስለት በማለትም ሲደውልለት ብሩክ እንግዲህ ይሄ ሞገስ በጣም ተደናገጠ። ምንድን ነው አንተ ደህና ነህ? ለምንድን ነው ድምፅህን የቀነስከው? ሞገስ በጣም ነው የሚያናደደኝ አንዳንዴ ሞገስ ማለት ነው። ለምን እንደሚያናደደኝ ታውቃላችሁ? ተደብቄ እያወራሁ ነው እያለው እያለ ለምንድን ነው የማያስበው? ለምንድን ነው ድምፅ ለምንድን ነው የቀዘቀዘው ምናምን እያለ ስለ ድምፁ ይጨነቃል። እና ደህና ነህ አይደለም? በእርግጥ ሞገስም ተጨንቆ ነው ማለት፣ ምክንያቱም ለመድብል በጣም ይፈራሉ ሁሉም ማለት ነው። ሁሉም ቤተሰቦች ለመድብል ይፈራሉ። መድብል የሆነ ነገር ምክንያቱም እንዳያችሁ ዝና ግብረ አበሮቹን ሞገስን መድብልን እንዲከታተሉት ስለሚያደርጉ የሆነ ይፈራሉ፣ የሆነ ነገር ቢሆንብንስ የሚል ስጋት አላቸው ማለት ነው። ከዚህም በመቀጠል ያው አድራሻውን ይልክለታል። አድራሻውን ከላከለ በኋላ እኔ ነኝ የምሄደው ደውለህ አሳምነው ምናምን ከሉላ ጋር እንግዲህ ግብ ያዙ። እንዴ ምን እየሆኑ ነው? እሱ ጋር እዚህ ጋር የሆነ ችግር ደርሶበት እያለ ማሰብ ነበረባቸው። ወይ ስልኩን ሳይለንት ሊያደርገው ይችላል፣ ቴክስት እናደርግለት የሚባል ሀሳብ መምጣት ነበረበት። እነሱ ግን ቀጥታ ዳይሬክተሪ ምንድን ነው ያደረጉት? ደውል ነው የደወሉት። እና ደውል ሲደውሉ በዛን ጊዜ ዝና ደግሞ ጓደኛውን ጠርቶ ምናምን ሽጉጥ ይዘው ምናምን በጣም ከበውታል። እናም ሲደውል እንግዲህ ስልኩን ደግሞ መድብል ላውድ አላደረገውም፣ ላውድ አድርጎታል። ሲጠራ ምናምን ይሰሙታል። በዚህን ጊዜ እየፈለጉት ምናምን ባለበት ጊዜ ምን ሆነህ ነው ሞገስ? አስይዘህ ነበር እኮ ምን እየሆንክ ነው? ሂድና አገኘው አልኩህ እኮ ምናምን ሲሉም አይ ደውልና ምናምን ማለት እኔ እንደምመጣ ሳምነው ምናምን ሲልም አይ በቃ ሂድና አገኘው ብያለሁ፣ ሂድና አገኘው ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዲናችሁ ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል እና ሙዶቼ እንግዲህ መድብልም
አመለጠ። እኔ ግን ስላመለጠ በጣም ነው ደስ ያለኝ። በነገራችን ላይ ሞገስ ብሩክ ማን ይሄ መድብል የሆነ ነገር ሆነ በቃ አገቱት ብዬ ነበረ። እናም እሱም እንደምንም ብሎ ይመልጣል። እነዝናም ተከትለውት ነበረ። አሁን ላይ ደግሞ ኤፍራታ ነች። ኤፍራታ አሁን ላይ ይህ ሰውዬ እውነት ዲያስፖራ ነው እንዴ ምናምን እያለች ነበረ። መርዝ ደላላው በጣም ተናዶባታል። እንዴት እንደዚህ ታደርጋለች? እውነት ንግግራችንን ክዳ እያለ ነው። እሱም በእርግጥም ሚስቱም በኮሚሽን እንግዲህ ግን ሸጧታል አይደለ? እናም ከሸጣት በኋላ እንግዲህ ወይኔ ምናምን ማለት እንግዲህ ምንም ተገቢ አይደለም ብዬ ነው የማስበው። ጥፋተኛው መርዙ ደላላው ነው። ምክንያቱም ከመጀመሪያው አይ በፍጹም ይሄ ነገርማ መሆን የለበትም ብሎ ማሰብ ነበረበት። ኤፍራታ ብታረግዝም እንግዲህ ግን ከማን የምታረግዝ ይመስላችኋል? ከዲያስፖራው ሳይሆን ከመርዝ ደላላው ነው። ምክንያቱም ከመርዝ ደላላው ጋር አሁን ላይ ላይፍ አሳልፋለች ምናምን። ስለዚህ ካረገዘችም ከሱ ነው የምታረግዘው። ኤፍራታ በነገራችን ላይ መርዝ ደላላውን ትወደዋለች። ምክንያቱም ለምን ትወደዋለች እንዳልኩት ታውቃላችሁ? በባለፈው እንግዲህ ዲያስፖራው ምንድን ነው ያለው ማለቴ ፍቅረኛ እንደሌለሽ መርዙ ደላላው ነግሮኛል ምናምን ሲላት በጣም ደነገጠች። እውነት መርዙ እንደዚህ ብሎ ነገረክ ምናምን አለች። አዎ እንደዚህ ብሎ ነግሮኛ። ምን ነው ጓደኛለች እንዴ ሲላትም አይ የለኝም ሲጀመር ሞቷል የሚል መልስ ነበር የመለሰችው ማለት ነው። እናም በይህ ጊዜ እሱም እንግዲህ ዲያስፖራውም አላደለ ያችኛዋን አለ ከመውለድ ስላልቻለች እንትን አልኳት፣ ይችኛዋንም እንደዛው እንዳንቺ ወደድኩት ሰው የለም እያለም እንግዲህ ወንዶች ግን እኮ በጣም ነው የሚገርሙትም የሚያስደንቁትም። የምር በጣም ነው የሚገርሙኝም የሚያስደንቁኝም። እናም እሱም እንደዛ ብሎ ኤፍራታም አምነዋለች አሁን ላይ። እናም የሆነ ነገር አደርግልሻለሁ ብሎ አሁን ደግሞ ድራሹ ጠፍቷል። ድራሹ ጠፍቶ እንግዲህ የዲኤን ምርመራ እናደርጋለን ብሎኛል። ከዛ ወደ ልታረግዥለት ምናምን ሲላት አዎ አረግዝለታለሁኝ አለች። ይህ ጊዜ ማህፀንሽ መሀን ሆኝ ሆኖ ብሎ መርዝ ደላለውም አንቺ እዚህ ከቀየሁኝ ይችን አይደለም ሌላም ታናግረኛለች ብሎ መርዙ ደላላው ትቷት ይሄዳል ማለት ነው። እናም ትቶ ሲሄድ አሁን ላይ ሞዝክ ይሄ ብሩክና ቅድስትዬ ናቸው። ፍቅር በፍቅር ሆነው በጣም በደስተኛነት ምናምን ሆነው እንግዲህ ግን እያወሩ ምናምን ባሉበት ጊዜ ነበረ እንግዲህ እኔን ይቀበሉኛሉ ምናምን ሲላት እንዴ ለምንድን ነው የማይቀበሉ ሲሉ አይ ይሄ ብረት መዝጊያ ምናምን የሚባለው ሲል እና ታዲያ አንተ ጭራሮ ነህ እንደስትለምን እኔ ጭራሮ ነኝ እንደ ምናምን ሲል አይ እኔ አንተ ነህ እንደዚህ ያልከው ምናምን እያለችም ከኤፍራታ ጋር ከዚህ ከቅድስትዬ ጋር እያወሩ ነበረ። በጊዜ መድብል በጣም በሩን ዘግቶ ምናምን በጣም ደንግጦ እየመጣ ነበረ። ከዛ ምን ሆነ ነው ምናምን እያሉ እነሱት እንግዲህ በጣም ተደናግጠው ተመልክተናቸዋል። እንግዲህ ጠበቃውም ከነዝና ጋር ከነ ብሩክ ጋር ስለተቀላቀለ በጣም ደስ ብሎናል። ወዶች የቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።